በስተመጨረሻ እርግብ ተዋረደች። እርግብ እንግዲህ ተደብቃ ስልክ ስታወራ ሰላም ከኋላዋ በስልክ እየቀረጸቻት ሁሉንም የምትለውን ሁሉ በስልኳ ያዘችው። እኔ ማን ነው ያችን ባዩሽን እያናገረቻት ነበረ። አክስቴ ነገሩ ሁሉ እኔ እንዳሰብኩት እየሆነልኝ አይደለም። አንቺ ደግሞ ይህን ሰሞን ጠፍተሻል፣ ለምንድን ነው የጠፋሽው ስትላት እኔ ያቺ ሴትዮ ያቺ አሮጊት እዛ ቤት ስለመጣች ከሷ ጋር ስለማንዋደድ ነው እዛ ቤት የቀረሁት። ምንድን ነው የሆንሽው ስትላት ነገሮች እኔ እንዳሰብኳቸው አይደሉም። መናሴና ሰላም ሳይጠራጠሩኝ አይቀሩም። በምን ምክንያት ይጠራጠሩሻል ስትላት ምክንያቱም የሀናን አባት ገንዘብ ጭማሪ እንዲደረግበት ያደረኩት እኔ ነኝ። ስለዚህ ሀናም ሆነች ሰላምና መናሴ ተጠራጠሩኝ። አሁን ምን ማድረግ ነው ያለብኝ? ዶክተሩን ከጠየቁት ዶክተሩ ፖሊስ ይዘው ልጆቹ ሄደው ከጠየቁት ግዴታ ይናገራል። ስለዚህ እቅዳችን ተበላሸ ማለት አይደለ አለቻት። በፍጹም እኔ ያለው እቅዳችን መቼም አይበላሽም አለች ወይዘሮ ባዩሽ። ሀና ትናንትናውኑ ተጠራጥራለች። ምክንያቱም ይሄ ሊሆን አይችልም ዶክተር፣ እኔ ከዚህ በፊት 2 ቦታ ጠይቄያለሁኝ። ሁለቱም ቦታ ተመሳሳይ ነበረ የነገሩኝ። ከ400 ሺህ ብር በታች እንጂ ከ400 ሺህ ብር በላይ ተጠይቄ አላውቅም ያባየን ሕክምና። ስለዚህ ይሄ ደግሞ ግራ ጋብቶኛል። ምክንያቱም የሆነ የተሳሳተ ነገር እንዳለ ይሰማኛል። ሀና አንቺ ስለ ሙያዬ ልታስተምርኝ ነው እንዴ አላት ዶክተሩ። በፍጹም ላስተምር ሳይሆን የተሳሳተ ነገር እንዳለ ነው የተሰማኝ። ስለዚህ ይሄንን መድኃኒት ደግሞ እኔ ላባዬ በ140 ብር ገዝቼዋለሁ ከዚህ በፊት። እናንተ ደግሞ እዚህ ጋር የጻፋችሁት 17 ሺህ ብር ነው። ስለዚህ ይሄንን መድኃኒት አባቴ አልተጠቀመውም። ለዛውም ደግሞ አባዬ የወሰደው ይሄንን መድኃኒት በቀን አንዴ ነው። ስለዚህ ይሄ ነገር የሆነ የተሳሳተ መንገድ አላላት። አንቺ አጭበርባሪ ሌባ፣ አሁንም ደግሞ አለማፈርሽ። አታለልሽኝ እኮ እኔ የዋ መስዬ መስለሽኝ ስቀርብሽ አንቺ ለካ እባብ ነሽ። አታለልሽኝ፣ ተጫወትሽብኝ ሀና አለቻት ወይዘሮ ሜላት። እኔ በፍጹም እመብርሃን ምስክሬ ናት፣ ምንም ያደረኩሽ ነገር የለም እትዬ አለቻት። ከዛም ያለበት ያጉላላበት አይደለም የሚባለው። ወይዘሮ እርግብ ደግሞ አጭበርባሪ፣ አንቺ ሌባ ነሽ። በአባትሽ ስም መድኃኒቱን እያወጣሽ ይሸጥሽ ደግሞ ገንዘቡ በዚህ ልክ እናቴን ለመዝረፍ ነው አለቻት። ከዛም እሱማ ሌባና አጭበርባሪ ማን እንደሆነ ጠንቅቀሽ ታውቂያለሽ አለቻት ሀና እርግብን። ከዛም እርግብ እንግዲህ ይሄ ነገር ከሚነቃብኝ ዝም ማለት ይሻለኛል ብላ እንደዛው ደግሞ እየተንተከተከ ወደ ቤት ተመለሰች ከሜላት ጋራ። ከዛም ወደ ቤት ስትመለስ ደግሞ የሜላትን እናት አገኘቻት። የሜላት እናት ደግሞ ሀናን በጣም ነው የምወድሽ፣ በጣም ነው በቃ እወድሻለሁ፣ እሺ ይሄንን እንድታቂልኝ እፈልጋለሁ አለቻት። አንቺ ምን አይነት ቤተሰብ ነው ያሳደገሽ? ስርዓትሽ፣ ሰው ማክበርሽ፣ ሁሉ ነገርሽ፣ ቆንጅናሽ አለቻት ማለት ነው አያቷ ሀናን። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አሉ አልሐምዱሊላህ። ሀንዬ እንግዲህ እኔ አባቴን ያሳደገኝ መቼም ፈርቻ አላቅም፣ እውነትን እጋፈጣለሁ ብላ ወስናለች። ምክንያቱም እሷ እንኳን ትላንትና ሜላት መጥፎ ስድብ ስለተናገረቻትና ቅስሟን ስለሰበረችው ስራውንም አቆማለሁ፣ ሁለተኛ እዛ ቤት አልሄድም ብላ ነበረ። አሲር ደግሞ ሀና ይሄ ውሳኔሽ የተሳሳተ ነው፣ በፍጹም እንደዛ እንዳታደርጊ፣ ለአባትሽ ስትይ እውነትን መጋፈጥ ግዴታሽ ነው። አባትሽ ግዴታ መታከም አለባቸው። ሀና አንቺ ወደዛም ሄድሽ ወደዚህ ያለ አባትሽ ማንም የለሽም። ስለዚህ ከዛ ቤት ደግሞ ከቀረሽ እውነትም አጭበርባሪና ሌባ ነች ይሉሻል። እንደዛ ከምታደርጊ ቢሰድቡሽም ሁሉን ቻል አድርገሽ እውነትን ተጋፈጭ አላት። ከዛም አሲር ለምክር አመሰግናለሁኝ፣ እውነት ነው ሄጄ እጋፍጣለሁ፣ ወደ ኋላማ አልሸሽም እውነቱ እስከሚወጣ አለች። ወይዘሮ ሜላት ደግሞ እኔ ውጤቱ ይምጣ እንጂ ከዚህ ቤት መንቅሬ ነው የማስወጣት፣ ሀና የምትባል እባብ አልፈልግም አለች። ሀናን ከዚህ ቤት ካወጣሻት እኔንም እዚህ ቤት አታገኘኝም አለቻት። ሀያቷ ማለት ነው ያና ሀያት ሜላትን። አንቺንም አይምሮሽን በርዛሻለች ማለት ነው። እች እባብ የሆነች ልጅ ቀርበሽ ስላላየሻት ነው። እሷ በጣም መጥፎ ልጅ ነች አለች ወይዘሮ ሜላት። ሀና አንቺ እንዳሰብሻት ልጅ አይደለችም።
ጠንቅቀሽም ታውቂያታለሽ ሀና። ግድ ሆኖባት ነው ያቺ ሰራተኛ የሆነችው። ነገር ግን ደግሞ የማያልፍ ቀን የለም። ግን ለሚያልፍ ቀን መጥፎ ቃላት ሰዎችን ተናግራችሁ ውስጣቸውን ባታደሙ ጥሩ ነው ባይ ነኝ። እንግዲህ ሰላምዬ የሀንዬን አባት ጁስ ይዛ ሄዳ ጠይቃቸው ተጫውታ በቃ በጣም ጥሩ ልጅ ነሽ፣ ሀንዬ ደግሞ አንቺን የመሰለች ጓደኛ ስላላት በጣም ደስ ብሎኛል እያሉ እንግዲህ ከሰላም ጋራ እየተጨዋወቱ እያለ አሲር መጣ። አሲርም ከሳቸው ጋር ቁጭ ብሎ እንግዲህ እየተሳሳቀ ከዛም ሀንዬ እዛ ስራ ቦታዋ ነበረች። መናሴ ጋር ሄዳ መናሴ በጣም ከፍቶኛል፣ የማደርገውም ግራ ገብቶኛል፣ ምን ይሻለኛል አለችው። ምን ነው ምንድን ነው የሆንሽው ሀና ሲላት፣ እህትዬ እንዴት እንደሚሆኑ አላቅም፣ አጭበርባሪ ሌባ ብለው ሰደቡኝ። መናሴ እኔ እንደዛ አይነት ሰው አይደለሁም አውቃለሁ ሀና፣ አንቺ እንደዛ አይነት ሰው እንዳልሆንሽ በጣም ጠንቅቄ አውቃለሁ። እማዬን ደግሞ ታውቂያታለሽ፣ ለትንሹም ለትልቁም። አይ እንደዛ ሳይሆን በጣም መጥፎ ንግግር ነው የተናገሩኝ መናሴ። እኔም ደግሞ አናድጃቸዋለሁ መሰለኝ ሳላቅ፣ ነገር ግን ደግሞ ይሄ የተሳሳተ ነገር ነው አለችው ሀና። በቃ እኛ ዶክተሩን እንጠይቀዋለን አላት መናሴ። ከዛም እሺ አመሰግናለሁ ብላ እንግዲህ ወደ ቤቷ ሄደች ሀና። ከዛም እንግዲህ ወይዘሮ እርግብ ከባዮሽ ጋራ በስልክ እያወራች አክስቴ ይሄ ነገር በጣም እየከበደኝ ነው፣ አንቺም ከዚህ ቤት ቀርተሻል፣ ለምንድን ነው እዚህ ቤት የማትመጪው ስትላት፣ እኔ ይህች አሮጊት እዛ ቤት ስለመጣች አልመጣም አለቻት። ከዛም እርግብ ምንድን ነው የሆንሽው ስትላት፣ ሳይጠራጠሩኝ አይቀሩም መናሴ፣ ሀና፣ ሰላም ተጠራጥረውኛል መሰለኝ አለቻት። ሰላም ይሄ ሁሉ ከጀርባ ቆማ በሞባይሏ እየቀረጸቻት ነበረ። ከዛም ምንድን ነው የጠረጠሩኝ ስትላት፣ የሀና አባት ላይ የገንዘብ ጭማሪ ያደረኩት እኔ ነኝ። ስለዚህ ምክንያቱም ሀና አጭበርባሪ ሌባ ተብላ ከዛ ቤት እንድትባረር ስለምፈልግ ብቻ አለቻት። ታዲያ ይሄ ምኑ ይገርማል? እኔ ያለው ደግሞ እቅዳችን አይበላሽም፣ እኔ ያለው ምንም ነገር እንዳትፈሪ ያለቻት ባዮሽ። አሁን እንግዲህ ያንን ነገር ሰላም ሁሉን ነገር በስልክ ይዛባታለች። አሁን ወይዘሮ እርግብ እውነቱ ይወጣል፣ አንቺ አጭበርባሪና ሌባ ዘራፊ ለዘረፋ እዛ ቤት እንደገባሽ ሁሉም ሰው እንዲያውቀው እንግዲህ ሰላምዬ በስልኳ መረጃ ይዛለች ማለት ነው። ሲቀጥል ደግሞ ሀና በቃ ተስፋ እንትናለች ማለት የወይዘሮ ሜላት ሀናን በስሟ እንኳን መጥራት ተጸይፋ፣ አንቺ ሰራተኛ፣ አንቺንማ በስምሽ አልጠራም፣ ስምሽን ቄስ ይጥራው አለቻት። በጣም ነውር ነው፣ በእውነት በጣም ነውር ነው አይባልም እንዴ! እቺ ልጅ እኮ ብዙ መስዋዕት ከፍላላቸዋለች። የሆነ ነገር እንኳን ብታደርግ እንደው በቃ ስለ ቸገራት ነው ብላችሁ ታስቢ ነበረ። ግን ደግሞ ከፈጣሪ በታች እኮ ሰላም ቆማ እንድትሄድ የረዳቻት እሷ ነች አይደለ? ለዛውም ደግሞ ሁለቴ ደም ካልሰጠሻት ብለሽ ሀና ለሰላም ህይወቷን እስከማጣት ድረስ ደርሳ ነበረ። ነገር ግን የሰውን ውለታ ፈጣሪ እሷም በእርግጥ ሜላትም ሀናን ረድታታለች በገንዘብ ደረጃ። ግን ደግሞ ይሄንን አድርጌልሻለሁ ብሎ ከሚወቅሳችሁ ሰዎች ፈጣሪ ይጠብቃችሁ። በእውነት ነው ብላችሁ የሆነ ነገር አድርገውላችሁ እኔ እኮ ለዛ ሰው እንደዚህ አድርጌ ነበረ፣ ምንድን ነው ጥቅሙ ታዲያ? ያ ሰው እኮ አልተጠቀመም ማለት ከፈጣሪም ጥሩ ነገር አታገኙም። እንደዚህ እኮ አድርጌላት እኔ ብዙ ነገር ውዬላት ነበረ፣ እሷ ግን ህባብ ናት፣ ቆዳዋን አለሳሳ ገብታ ጉድ ሰራችኝ። ሀና እሰራልሻለሁ፣ እኔ ሜላት አይደለሁም፣ አንቺን ጆሮሽን ይዤ ከዚህ ቤት ካላስወጣውሽ እያለች እንግዲህ ትናንትና በጣም ተናዳ ነበረ ወይዘሮ ሜላት። አንድም የታዘብኳት ነገር የራሴ ነገር ብቻ ተሰሚነት ይኖረው ነው የምትለው። ማንንም ልታዳምጥ ፍቃደኛ አይደለችም። ባሏንም እንግዲህ ስትነዘንዘው ባሏም ወደ መጣበት ተመልሶ ሄደ። በቃ ከባሏ ጋራ ምንም ልትስማማ አልቻለችም። ከዛም እናቷ ሜላት ተረጋጊ፣ እኔ እንደዚህ አይደለም ያሳደግኩሽ፣ የሴት ልጅ አታስቢኝ እንዴ፣ ባልሽም የልጆችሽ አባት ነው፣ ተስማምታችሁ አብራችሁ ኑሩ። እምቢ ካልሽ ግን እኔም ወጥቼ እሄዳለሁ ከዚህ ቤት። ባልሽ የልጆችሽ አባት ነው፣ ሁሉ ነገርሽ ነው። ስለዚህ ከሱ ጋር ካልታረቅሽ እኔ እሄዳለሁ። እማዬ ምን እያልሽ ነው? በቃ በእኔ በኩል ጨርሻለሁ። ሁሌም የኔ ብቻ ይሰማልኝ አትበይ፣ አበዛሽው አሁንስ አለቻት ማለት ነው። በጣም ተናዳለች የሜላት እናት፣ እውነት ለመናገር ማለት ነው። እንኳን የሜላት እናት እኛም በስልካችን መስኮት የምናያቸው ተቃጠለን እኮ ጎበዝ።
በእውነት አንዳንድ ጊዜ የምንናገራቸውን ነገሮች ለይተን ብናቅ ጥሩ ነው ብዬ አስባለሁኝ።